ኤጀንሲ ሲቪል ሄደሽ እኮ ቀጥታ እኮ መጠየቅ ትችያለሽ ስለ ድርጅቱ ሁሉን ነገር ይደረጋል። እኔ ልጨርስና ምክንያቱም እኔ ጨርሻለሁ አይደል አቡ አንዴ ቁጥርሽ ድረሰኛ ኮንፈርም ላድርግ ልክ ያለው ኮንፈርም ላድርግሽ ሀይ ትንሽ መልሽልኝ በውስጥ ሚውት አድርጊና መልሽልኝ ትክክለኛ ቁጥር መሆኑን ላረጋግጥ። ኧረ አብሽር የስንት ዓመት ቁጥር ነው ይሄ ቁጥር የኔ በቮይስ ሚውት አድርገሽ በቮይስ መልሽልኝ ሚውት አድርገሽ በቮይስ በቴክስት አይደለም። እሺ ኤልሲ ምንም አይነት ቸክ አድርጊና እንትን በይ ነኝ አይደለሁም ነሽ እኮ ለማተቤ እኖራለሁ ለህሌኔ ነው የምኖረው። አዛ በኋላ ሄደን አየናት። ጓደኛዋ እህቷ ያቺ እህቷንም አውቃታለሁ። በአንዳንድ ነገሮች ሁለቱንም ሳግዛቸው ነበረ። ወንድም መለስ ምንድን መሰለሽ ይቆራረጣል። እኔ የሰፈሬዎች ልጆች እየደወሉ ነው እኮ እንዳይደውላቸው ወይ ደግሞ በዋይፋይ ከሆነ ሴም ካርድሽን አውጪዋ። እየተቆራረጠ ነው። አንዳንድ ቃል ነው የሚሰማው። ዋትስአፕ ላይ ነው የሚደውሉት። ኖርማል አይደለም። ዋትስአፕ ላይ ነው የሚደውሉት። ሌላ ቦታ ያሉ ናቸው። ስለዚህ እኔ ማቃት እንዳልኩሽ ከዛ ጀምሮ ነው። ኢቭን ከቦታ ቦታ እየሰማሽ ነው። ከቦታ ቦታ ስትሄድ እዚህ ቦታ ሊሄድ ነው እያልሽ ሎኬሽን ማሳይ መንገድ በዚህ ሂጂ ምላት እኔ ነኝ። እሺ ደውል እያንዳንዳችሁ ብሎክ ነው የምላችሁ። ከእንግዲህ በኋላ ማንም ሰው እንዲደውልኝ አልፈቅድም። እናንተ አታዙኝም። እኔ ለራሴ ለህሌናዬ ነው የምኖረው። ከዛ ቦታ በዚህ ሂጂ እያልኩ ቢሮም ኢቭን ወረቀቷን ለማሳደስ ስትሄድ አብሬ ኢሚግሬሽን የስደተኞች ኢሚግሬሽን አብሬ ሄጄላታለሁ። ማሪኛ እኮ አንቺ እኮ ለማወቅ እኮ ነው የምነግርሽ ሀቢባ። ይሄን ምንም ለምን እንደሆነ ታውቂያለሽ? ከመጀመሪያው እንድታቂ ነው የምናገረው። ከመጀመሪያው እንድታቂ ኢቭን ሂጃት የልጅን እኛ እንትንሽ ይሄ የሚደረግልሽ ሰው አለ አይደለ? አንቺ ቴክ ኬር የሚያደርግሽ እሱ ካለመጣ አላድስማ ብሎ ተመለስን። እስከ 2000 ኢንተርቪው መጀመሪያ ላይ ለሸቱ ለሀገርሽ ያብቃሽ እስከሚለው ይሄ ታሪክ ሳይመጣ ለሀገርሽ ያብቃሽ የሚል ከአንደኛ ኮሜዲያን እሸቱ ዶንኪ ቲቪ ላይ ገብተሽ ማየት ትቻለሽ ሀቢባ። ታልተደለተ ከአንድ እስከ 5 ወጥቷል። ከአንድ ከመጀመሪያው ክፍል እስከ 5ኛ ክፍል ነው ሄደው። ምኑ ታሪኳ ነው ታሪኬን እያለች ስትናገር እሺ ገብተሽ ማየት ትቻለሽ። አዛም በፊት ምንም ነገር አልተደፈረሽም። ኢብን ከሊቢያ ሱዳን አብሯት የነበረ ከሱዳን እስከ ሰሃራ በረሃ አብሯት የነበረ በሷ ምክንያት በሽጉጥ ሊመታ አፈሩን አሽተው የተባለ አለ። ብዙ ታሪክ ካወራን ለምን መሰለሽ መግደላይት አንድ ፕሮፌሽናል የሆነ ወሬ እያወራሽ ነው። ላለመደፈሯ ማስረጃ አቅርቢልን። እቺ ልጅ ማስረጃማ ኮሜዲያን እሸቱ ላይ ከሰጠው ኢንተርቪው ላይ አብረን ነበርን አይደለ? ኔጌቲቭ አልተደፈርኩም ይላል ኢንተርቪው ላይ አልተደፈርኩም ይልሽ። አንድ አመት ሙሉ የሚደፈር ሰው አለ? አንድ አመት ሙሉ አንድ ጥያቄ እንጠይቅሽ ለራስሽ። አንድ አመት ሙሉ ተደፈርኩ ነው ያለችው። አንድ አመት መደፈር 2 ቀን ወይም 3 ቀን ሊሆን ይችላል አይደለ? አንድ አመት ሙሉ ለአመታት የሚደፈሩ ሴቶች እንዳሉ አታውቂም? ለአመታት በእንጀራ አባታቸው ለአመታት የሚደፈሩ ሴቶች፣ ቤት ውስጥ ባጎታቸው ለአመታት የሚደፈሩ ሴቶች፣ አንድ አመት አይደለም አመታት። ሴት ልጅ አመታት ልትደፈር ትችላለች። ምን ማለት ነው? መልስ ልስጥሽ ሀቡ፣ መልስ ልስጥሽ። እዚህ ላይ መልስ ልስጥሽ። በእኛ አካባቢ ምን ይመላል መሰለሽ? በእኛ አካባቢ በሁለታቸው ስምምነት የጭን ገረድ ወይም ሙሽማ ተብሎ ይያዛል። ሁለቱ ተስማምተው አብረው ሲኖሩ እየሰማሽ ነው። አንድ አመት ሙሉ መደፈር የለም። ኢንተርቪው ላይ ገብተሽ ማየት ትቻለሽ። እኔን ሳትይ
ኢንተርቪው ላይ 1 ዓመት ሙሉ ተደፈርኩ ብላለች። ስለዚህ ሰው 1 ዓመት ያንቺ ማስረጃ እሷ አልተደፈረችም ለሚለው ማስረጃሽ ስላልተደፈረች እንዲያውም ሌላ ያለፍኩትን ልናገር። ሊቢያ ላይ መዝራ ላይ ራሱ ከ3 ሴቶች ማለት ሊቢያውን ተኝታለች። ታይ ብዙ ታሪክ አታስወጭኝ ሀቡ። ማን ያለሽ? እሱን ምንም እንትን አብሯት ያሉ እዚህ ሀገር አሉ። አብሯት የመጡ እስከ ሊቢያ ከሊቢያ እስከዚህ አብሯት የመጡ አሉ። አንዲቱ እንግሊዝ ነው ያለች። አንዲቱ ግን አግብታ 2 ልጆች ወልዳ ባልየው የኔ ጓደኛ ወንድሜ ነው። ቆይ ይኸውልሽ አንድ ሰው አንቺ አብረሻት እየተጓዝሽ ቢሆን ኖሮ ኦኬ፣ ሰዎች ያወሩልሽን ነው እንዴ? አልተደፈረችም። ኦኬ ለዚህ መልስ አቡ መሰለኝ አይደለም። ይኸውልሽ መሰለኝ አይደለም። ሲጠይቃት ይሄን ሀሳብ ስታመጣ አብሯት የነበረ ኢብን እሱ የሚጠጣውን ውሃ እየሰማሽ ነው። እሱ የሚጠጣውን እሱ ትቶ እሱ ጋዝ ውሃ እየጠጣ አፈር ደፈነኝ ምን ያለችው የለም ፓርት ላይ አፈር እየቀበርነ ምናምን ኢብን እሱ እንዳይመቸው የራሱ የያዘውን ስንቅ ስሚኛዝ ላይ ለራሱ የያዘውን ስንቅ ሴቶች ይሁን ብሎ 7 ናቸው። 4 ሴቶች ከሊቢያ ከሱዳን ወደ ሊቢያ ሲመጡ እየሰማሽ ነው። ከሱዳን ወደ ሊቢያ ሲመጡ ኢብን እሱ የያዘውን ስንቅ ሴቶች ሆኖ 3 ወንዶች እነሱን እየተከላከሉ የሆነ ነገር አንተ ለምን እሱ የያዘውን ስንቅ የሚሰጣት ማን ነው? ደላላ ክንዱ ይባላል እኮ። ምንድነው? ደላላ ነው? ደላላ አይደለም። አብሯት እንደሷ ተጓዥ ነው። እና ምንድነው አሁን ይሄ የእሱ ስንቅ መስጠት? ሀቢባ ይኸውልሽ ለፍትህ ነው ለእውነት ነው አይደል? የምትቆሚ ለእውነት ነው የምትቆሚ አይደለም? በማስረጃ ነው ማለት። አሁን አንቺ አብረሻት የተጓዝሽ ቢሆን ኖሮና እሷ ለኬዝ ነው ጄሪ እንዳለችው ለኬዝ ነው። ለዛ እኮ ልመጣልሽ እኮ ነው። ለምን ሰውን አትራክ ታደርጊዋለሽ? አንቺ ልክ እንደሱ እንደምትጠይቂው እኔ እስከምጨርስ ያነ ነገር መጣ አይደለ? መደፈር ከሆነ ምን ከሆነ መጀመሪያ ላይ ኬዝሽ ላይ የምትሞዩ አለ። እየሰማሽ ነው። ኬዝሽ ላይ የምትሞዩ አለ። በሌላ ሀገር ኬዝ ነው መጀመሪያ ላይ የሰጠችው። ሀቡ እየሰማው ነው። በጎረቤት ሀገር መጀመሪያ ላይ ኬዝ የሰጠችው። እሺ ነጌት ይመጣት። እሺ በዚህ 2 ሳምንት ሀገራችን ለቀሽ ውጭ የሚል መጣት። እዛ ታምም ያለው ብላ ሆስፒታል ገባች። ኦኬ እየሰማሽ ነው። ታምም ያለው ብላ ሆስፒታል ገባች። እዛ በኋላ ሁላችንም እየሰማውሽ ነው። 80 ጊዜ እየሰማሽ ነው አትበይኝ። በእውነት እየሰማውሽ ነው እናቴ። አይውልሽ ለምን እንደሆነ ታውቂያለሽ? እንድትይዥ ነው ያን ወጣ። እዛ በኋላ 2019 ላይ ይሄን ኢንተርቪው ልታረግ እኛ ስለምናቅ እኛ እናውቃለን አይደለ? እንዳልተደፈረሽ በዚህ ምክንያት እንደሆነ እናውቃለን። ለዚህ ኢንተርቪው ስታደርግ ፓርት ላከችልኝ። ለኔ ፓርት ላከችልኝ። ስም ያዝለኝ ፓርቱን ስልክ አንዲት ስሟን መጥራት አልፈልግም። እዚህ ከተማ የምትኖር ቅርታ ምንድነው ፓርት ክፍል አለው። ኢንተርቪው ላይ ኢንተርቪው ክፍል አለው። እንደዚህ አደረግ መጀመሪያ ዙም እንደዚህ ነው የሚጠቀም ምናምን ብላ ጠይቀኝ። ያነሰው ኮርስ ይልክልሽ ነው መጠቀም የምችው፣ ወይም አንቺ ራስሽ ክሬት ነው ማድረግ የምችው። ዙም አንቺ ራስሽ ከፍለሽ ክሬት ካረግሽ ለሌላ ሰው ኢንቫይት ማድረግ በኮድ ሰተሽው መግባት ይችላል። ግን ሌላ ሰው ከላከ የሚልክልሽ ከሆነ ቁጥሩን ሰጥቶሽ ብዙ ሙና ወርደሽ በኮዱ ነው መግባት የምችው ብዬ ነገርኳት። ያንን ነገር ጨርሽ ኢንተርቪው ካደረገችው ላንተናል የሆነች ደውላ አማራ ክልል እስከ 7 ዘር ለምን ስለመጣ ነው አማራ ክልል እስከ 7 ዘር ቆጥራችሁ ነው የምገሉ ብላ ተናገረችኝ። አንዲት እኔና እሷ የምናቃት ነው አማራ ክልል እስከ 7 ዘር የሚቆጥር ለጋብቻ ነው እንጂ ለነፍስ ማጥፋት አይደለም። እዝለይ ይችን ተናገርኩኝ። ለምን ለኔ ሳትነግሪ ለሷ ነገርሻት አለችኝ። እኔ ምን አልኩ መሰለሽ? ለጠየቀኝ ነው መልስ የምሰጥ። የሰማሽ ነው። አንቺ ስትጠይቂ ለአንቺ ነው መልስ የምሰጥሽ። አቡ አይደለም ሃሌሉያ የምትለውን አስገቢ። እኔ ልጨርስ። ማንና አትገብኛንቺ ነው እሺ መቅደስ ቀጥይ። ሰማንሽ? እኔን ለምን አትጠይቂኝም? እኔን ውሃ እየጠጣሽ ይሄ ነገር በጣም እየረዘመ ነው። እኔን ለምን አትጠይቂኝም? አለችኝ። እሷ ነው የጠየቀችኝ፣ አንቺ አይደለሽም አልኩኝ ማለት ነው። አንቺ አይደለሽም። እሷ ለጠየቀችኝ እኔ ነው የምመልስ። ሀቢባ ይቅርታ እንዴ አስቁሚ በእናትሽ ሀቢባ። ይሄ በጣም ወንጀል ነው ሀቢባ።
አልተደፈረችም ብላ የተደፈረች ሃሌሉያ ወንጀሉ ለሷ ነው። ኃላፊነቱን ትወስዳለች። ከታሰርኩ ልታሰር እኔ አልሟሟም እኮ አቡ ይቅር፣ በቃ ይቅር። ይበን ሀቡ አንድ ጥያቄ እንጠይቅሻለን። ለመቅደስ እኮ ሀቡ እኔ እኮ አንድ ጥያቄ እንጠይቃት። ሀቢባ አጠራሪው ማስረጃ አለሽ ወይ? በወንጀል ማስረጃ አላለኝማ እኮ እየተናገርኩ እኮ ነው። ይበን ልጅሽ ወጥይዝም ልሽን አሳድጊ ተብያለሁ። ታውኝ ማን ያለሽ? እሱ ያንቺ እንትን ነው ሀቡ መጠየቅ ያለብሽ የገባችበት መበቀል አይደለም ሀቡ መበቀል አይደለም። ስለ እውነት ስለ ማተባችን ነው የምንኖረው። ስለ ማተባችን ነው። ያለሽ ማን ነው? ይኸውልሽ አንቺም ሂደሽ ክሰሽኝ፣ እኔ መልሳለሁ። መቅደስ አዳምጪኝ። እኔ እናንቺ እናውራ ማሪ እኮ አንድ አዳምጪኝ። እኔ ያልገባኝ አንድ ነገር አንዲት ሴት ወንድ ሲደፍራት በአደባባይ አይደለም የሚደፍራት፣ እየቀረጸ አይደለም የሚደፍራት፣ ምስክር አስቀምጦ አይደለም የሚደፍራት፣ የሚደፍራት ብቻዋን ነው የሚደ ከገባች ሆስፒታል አዛ በኋላ ነው ኔጌቲቭ ስትሰጥ ነው ተደፍሬያለሁ ያለችው። ዝም ብሎ ሚዩት የሚያበራ ሰው እነቅላለሁ። ኦኬ አሎላ ስጨርስ አስገባሻለሁ። ተከባብረን እናዳመም። እሺ መቅዲት በጣም ጥሩ። ሪጀክት ሲሆንባት በጎረቤት ሀገር ኬስ ሰታ ሪጀክት ሲሆንባት ነው ተደፈርኩ ያለችው ብለሻል። እሺ አዳምጪኝ። አንቺን ሚዩት አድርጌሽ ታዳምጪኛለሽ። ጀርመንን የሚያህል የሰለጠነ ሀገር ያልተደፈረች ሴት ተደፈርኩ ስትል አትመረመርም? በምርመራ እኮ ይታወቃል መደፈርና አለመደፈር። ኦኬ ለዚህ መልስ ልስጥሽ ሀቡ ኢብን ይኸውልሽ እዚህ ላይ ወደ እሷ ፕራይቬት ህይወትን መግባት አልፈልግም፣ ምንም መግባት አልፈልግም። ግን እንድገባ እየተደረኩ ነው። እየሰማሽ ነው? እንድገባ እየተደረኩ ነው። አንዲት ሴት የተደፈረች ሴት ናት አይደለ? የተደፈረች ሴት ናት። ኦኬ አንድ ሰው ከተደፈረ ሾክ የምታደርጊው አለ አይደለ? ወንዶችን ስታይ የሆነ ነገር ትሆኛለሽ አይደለ? አትፈልጊም አይደለ? ወንዶችን ስታይ ይቺ ልጅ የተደፈረችው ኢትዮጵያ ላይ ነው አይደለ? ኢቭን ሱዳን ላይ ልጅ ወልዳለች። ገባሽ? ልጅ አለ። መላምንት አይደለም መላምንት ማለት አንዲት ሴት ስለተደፈረች ከዛ በኋላ ወንዶች ትላለች። ብዙ ሴቶች ተደፈረች። ድንገርሽ ሳይካትሪስት ተቀጥሮላቸው የስነ ልቦና ሐኪም ተቀጥሮላቸው ትሪት ተደርገው ድነው ከወንድ ጋር ኖርማል የሆነ ሪሌሽንሺፕ መስርተው አግብተው ወልደው የሚኖሩ ሴቶች አሉ። ስለዚህ እሷ ተደፍራ ቢሆን ኖሮ ሱዳን ላይ ልጅ አትወልድም ነበረ። ኢትዮጵያ የተደፈረች ሴት ሱዳን ድረስ ደርሳ ድና፣ ይሄ እኮ ማስረጃ ሊሆን አይችልም። ማሪ መንስልስጥሽ ሀቢባ፣ ለዚህ እኮ ሱዳን ሀገር እኛ ኖረንበታል። እኔ ኑሬበታለሁ ሱዳን ሀገር ላይ ተይው። ከወንድ ጋር ተደፍረሽ ተይው። የሆነ ምሳሌ ልንገርሽ የራሴን እኔ በወለድኩ በ3 ወር ነው የሄድኩት ወደ ሱዳን። ልጄን ጥዬ በሆነ ምክንያት በቃ ልጄን ጥዬ ሄድኩኝ። ተይው ወንድ ልጅ ተይው የሆነ ነገር እንኳን ስለ የሆነ ግንኙነት ሲጠይቁኝ እንባ ነው የሚቀድመኝ። ለምን እንደሆነ ታውቂያለሽ? ተይው እንደገና ከሰው ጋር ለመሄድ እንደገና ልጅ ለመውለድ ገባሽ የምልሽ ነገር እንባ ነበር የሚቀድመኝ። እዚህ ግዝም ብዙ ቆይቻለሁ። ተረዳሽኝ አይደለ? ኢብን የ3 ልጄን ወልጄ ጥያት ሂጄ በሆነ ምክንያት ኢንኬዝ ተፈጥሮ ጥዬ ሂጄ እንባ ነበር የሚቀድመኝ። በአካባቢ የሚያውቁኝ ሰዎች ያውቁኛል። ተረዳሽኝ አይደለ? ሱዳን ሀገር ላይ ታዩ ይሄን ትራብ የሚያደርግሽ ሊገኝ ታዩና ሀቡ ሽሚል ሆጣ ነው የሚልሽ። አፈሩና ሽቹ የሀገሩሽ የኛ ሀገር አይደለም ነው የምትባይ። ተራቢ ኦኬ እዛሽ ችግር የለው። እዚህ ሀገር ወዲያው እንደመጣሽ ነው የወለደች ራሱ ኢብን ገባሽ የምልሽ ነገር። እዚህ ሀገር ኢብን ወዲያው እንደመጣሽ ነው የወለደችው። ተረዳሽ? እኔ ብዙ ነገሮች አውቃለሁ። ኢብን ይሄን ሁላ ነገር ሀቡዬ ጸጥ ብዬ ነበር። አይመለከተኝም፣ እኔ ገንዘብ ማላወጣውም አይመለከተኝም ብዬ ነበር። እኔ ስለራሷ ስለሚመለከታት ነገር አይመለከተኝም ብዬ ነበር። ይሄ ነገር አይደረግም በዚህ ሀገር ህግ። ምሳሌ ገንዘብ ተባለ አይደለ? ወደ እንትኑ የገባበትን ምክንያት ልናገር። ምሳሌ ልንገርሽ። ወደ ኢትዮጵያ ሬስቶራንት የሆነ ሬስቶራንት ውስጥ የገባ ልንገርሽ የገባበት ምክንያት
እሷ ስራ ስለማሰራ ሶሻል የሚሰጣት ገንዘብ እንዳያቋርጥባት ነው። ተረዳሽ አቡ? በሌላ ሰው ተዘውሮ ገንዘብ የሚገባው አንድ ጥያቄ እዚህ ላይ እንድትመልስልኝ የምፈልገው ጥያቄ በጣም የሚያሳዝነው በጣም ጄሪ አሁን የእሷን ወሬ አንዴ ይቅርታ ናርዱ ጄሪ አሁን የመቅደላዊትን ወሬ ምንም መጨበጫ የሌለው አንዴ በእናትሽ ልናገር ለጄሪ ነው የነገር መጨበጫ ነገር የሌለውን አምነሽ ነው ሀያት ላይፍ ኤክስፒሪየንሷን ለሌሎች ሴቶች መማሪያ እንዲሆን ሼር ስታደርግ ገስት ላይ ገብተሽ እንዳታምኗት ውሸታም ብለሽ አልተደፈረችም ብለሽ ያልሻት ከመቅደላዊት ተጨባጭ የሌለው አብራት ያልተጓዘች ሱዳን ላይ ልጅ ስለወለደች ጀርመን እንደገባች ልጅ ስለወለደች የተደፈረች ሴት አትወልድም፣ የተደፈረች ሴት ወንድ ትጠላለች የሚል አስተሳሰብ ስላላት ብቻ ይሄንን አምነሽ ነው ሀያትን ውሸትሽ ነው አልተደፈርሽም ብለሽ መቅደላዊትን እንደ ምስክር ያመጣሻት። ምንም እኮ የተጨበጠ ነገር ያለችኝ እሷ ናት። ያው ለኬዝ የሰጠችው እንትን ነው እና እኔ አውቃታለሁ በቅርብ ስላለችኝ እሷ ናት ያው የጠራኋትም እሷ ለዚያ ነው። አቡ እስከነ ፎቶ ልላክልሽ፣ አቡ ፎቶ ልላክልሽ፣ አንድ ፎቶ ልክልሻለሁ። አንድ ፎቶ ልላክልሽና እይ ላኪልኝ። አንድ ሰው በፎቶ ታይቶ ተደፍሯል አልተደፈረም ማወቅ የሚቻል ከሆነ ላኪልኝ። ሀቡዬ ይሄ ነገር ግን ለሁሉም ሴቶችም ጭምር ነው። እንደምንተዋወቅ ነው የምልክልሽ። እንደምንተዋወቅ ፎቶ ሁላ ካላችሁ እኛ ማስረጃ ነበር የጠበቅነው። እኔ መሰለኝ አብረሻት ከኢትዮጵያ ተነስተሽ ይኸውልሽ ማሪ አብሮ አደጓ አብረሻት የተማርሽ ከኢትዮጵያ ተነስተሽ አብረሻት የመጣሽ ታሪኳን የምታውቂ ነበር መሰለኝ። ጀርመን ላይ ተዋውቃችሁ ተደፍራ ቢሆን ኖሮ ሱዳን ላይ ልጅ አትወልድም ነበረ። ለምን ፎቢያው አይለቃትም ነበር፣ ወንድ ትጠላ ነበር። ተደፍራ ቢሆን ኖሮ ጀርመን ገብታ ልጅ አትወልድም ነበር። ደግማ ከወንድ ጋር ግንኙነት አታረግም ነበር። በጣም ብዙ የተደፈሩ ሴቶች አሉ። ከዛ በኋላ ድነው ትሪት ተደርገው ድነው የወለዱ። ይሄ እንዴት ነው ማስረጃ ላለመደፈሯ? ይሄ ማስረጃ ሊሆን የሚችለው እንዴት ነው? ሀቡ ይኸውልሽ ሀቡ ለምን እሺ ከሶስት ልጆች ሊቢያውን ይዘው ተኛች መዝራ ላይ ማን አይተሻል? ባይነሽ ነበርሽ? አመጣልሻለሁ፣ ሰዎቹን እመቤቴን አመጣልሻለሁ። ሀቡ እኔ ለማተም የሚዬ ነው የምናገረው። ኢቨን በሽጉጥ ሊመታ ነበር። መብቱ አይደለም ወይ? ሀቡ ይሄ ነገር ፐርሰናል ነው። ይሄ ነገር ይቀር ማለት መግዲ በቃ ይሄ ነገር ይቀር መግዲ በእናትሽ። ለዛም ሁለተኛ ደግሞ ሀቡ አንቺ ጥያቄ ልጠይቅሽ እስቲ። አንቺ ጥያቄ ልጠይቅሽ። ሀቡ በግልጽ ትናገር። ጠበቃ ናት። ማናት ጠበቃ? ማን ነው ጠበቃ? እኔ ኦኬ የፈለገችው ጠበቃ ናት። የነ ጄሪ ለማለት ስለፈለጉ ነው። ጠበቃ አይደለም። እኔ ማንም ጠበቃ አይደለም። እኔ ማንም ጠበቃ አይደለም። ለማለት ነው። ጠበቃ አይደለችም ለማለት ኦፊሻሊ ጠበቃ። ይኸውልሽ ሜላት እኔና መቅዲ ረጅም ጊዜ ሁላ አንነጋገርም። እሺ አሁን እዚህ ቤት ነው የተገናኘ ነው። አንነጋገርም። እመቤቴ ምስክሬ ናት። እንደዚህ አይነት ሰው ማምጣታችሁ ራሱ ጄሪኮ ለሀያት እኮ ገሊላ ቤት እኮ ታሪኳን እየተናገረች እኮ ውሸት አምናት እንዳታምኗት እኮ እያለች እኮ ነው። ለምን ጄሪ ለምን እንዲያልሽ እኮ ስላት እኮ የጄሪ መልስ እኮ የምታውቃት ልጅ ሰፈራ ነው ያገባ ልጅ ለማድረግ ለምን እሷ የውሸት ታሪኳ ነው ብላ ስላለችኝ እኔ ያው አመጣሁት ስለምታውቃት ይችን መልስ መልሽልኝ እስኪ። ጄሪ ዛሬ አንቺ እውነታውን አወቅሽ። መቅዲ ያለምንም ማስረጃ እንደምታወራ በመላምንት እንደምታወራ እውነታውን አወቅሽ። አሁን አንቺ ተጸጸትሽ ገባ ሀያትን ባለማመንሽ። ሀቡ መልስ እስኪ ጥያቄ ልጠይቅሽ። አንቺ ጥያቄ ልጠይቅሽ። ልጅን ስለተናገሩብሽ ነው አይደለ? ልጅን ተናግረውብኛል እነዚህ ሰዎች። እኔ የማውቀው አሁንም ይኸውልሽ ስለተናገሩብኝ ምን ጥያቄሽ አልገባኝ። ልጅን ስለተናገሩብኝ ምን ቆይ አንዴ በዚህም ፈተሽልኝ እንድታልፊ ከታችም ያሉ ስለሆነ ከዚህ ሀገር ህግ እንኳን ከሄድኩበት በጣም ከባድ ስለሆነ ነው። እየሰማሽ ነው ሀቡ? እንድትሰሚ የምፈልገው እኔ ከበደልኩ ሀቡ ምን ትያለሽ መስለሽ? እኔ ከበደልኩ እኔን ተናገሩኝ። ኢቭን የኔ ልጆች ሶሻል ሚዲያ ላይ የሉ፣ አልፖስትም ሶሻል ሚዲያ ላይ። ኦቲዝም ልሽን አሳድጊ ብላ ነው የተናገረችው። ስለኔ ኦቲዝም ልጅ ማን ያለሽ እኮ ራሷ ሀያት ራሷ
ለዚህ ነው ይሄን ልትናገር የመጣሽው። ዳን እኮ ሜላት ጠበቃ አትቁሚ። ሜላት ጠበቃ ሜላት እኔ ያለው የቤቱ ባለቤት እኔ ነኝ፣ ቤቱ የምመራው ሜላት ፕሊዝ። እሺ ይኸውልሽ እኔ የተናገርኩት ስለዚህ ዳሳለም ስለዚህ ሀገር ህግ ነው የተናገርኩት። አሉ ከታች ያሉትም ስለዚህ ሀገር ህግ ነው የተናገርኩት። እዚህ ሀገር ህግ ላይ ስራ ማሰሩ ከሆነ በብራችሁ በባንካችሁ ገንዘብ ማስገባት አትችሉም። ወደ ሰው ትራንስፈር ማድረግ አትችሉም። ማሰሩ ከሆነ የሚሰራ ከሆነ ሰው ብዬ ነው ስናገር የነበረው። ተረዳሽኝ አይደል? ምን ያገናኛል? መቅድዬ ምን አገናኛል? ጠይቂኝ መጀመሪያ የኔን ጥያቄ ጠይቂኝ እኮ። ልጠይቅሽ እኮ ነው ሀቡዬ፣ ልጠይቅሽ እኮ ነው። መልሱን እኮ ላመጣልሽ ነው። ይሄን ስናገር ኦቲዝም ልጇን ታሳድግ። ስለኔ ኦቲዝም ልጅ እሷ ታሳድገዋለች ወይ ሀቡ? ስለኔ ኦቲዝም ልጅ እሷ ታሳድገዋለች። ሀያት ኔትወርክ ነቅሏታል። አሁን መጣው ብላለች። ዋትስአፕ ላይ ነብያታን ትመጣለች። እሱን ጠይቃታለች። የኔ ጥያቄ እኔን ፐርሰናሊ ልጠይቅሽ አልሽኝ። ጠይቂ። ምንድን ነው የምጠይቅኝ? ነኝ ይሄን ጥያቄ እኮ ነው እየጠየቅኩሽ። እሱን ማለት ነው እንጠይቃታለን። እኔ ጠይቂልኝ ስለምፈልግ እኮ ነው። አዳምጪ፣ እባክሽ አዳምጪ፣ እንደማመጥ እኔ እያልኩ ያለሁትኝ አንዲት ሴት ለመደፈርና ላለመደፈሯ ከሷና ከፈጣሪና ከደፈራት ወንድ ውጪ ማንም ሊያውቅ አይችልም። አንዲት ሴት ስትደፈር አንድ ሰው ማስረጃ አቁሞ አይደለም የሚደፍራት፣ ምስክር አቁሞ አይደለም የሚደፍራት፣ ቪዲዮ እየቀረጸ አይደለም የሚደፍራት። አንዲት ሴት ተደፍሬያለሁ ካለች ማንም ሰው ሊያምናት ይገባል። ገባሽ? ሴት ልጅ ሳትደፈር ተደፈርኳት። እንዴት አንቺ ሴት ሆነሽ እናት ሆነሽ አስችሎሽ አልተደፈረችም ለኬዝ ብላ ነው ብለሽ ቁስሏን ህመሟን ታጣጥይባታለሽ? አንቺ ይህንን በማድረግሽ አንቺን አምና ጄሪ ሀያት ሰው ቤት ገብታ ላይፍ ኤክስፒሪየንሷን ሼር እያደረገች ሰው ባለበት ሚዲያ ላይ ህይወቷን ሌላ ሴቶች እንዲማሩበት እንዲበረቱበት እየተናገረች ጄሪ ገስት ገብታ ውሸቷን ነው እንዳታምኗት አለች። ይሄ ደግሞ አንዲትን ሴት እንዴት ዳውን እንደሚያደርግ ራስሽን በእሷ ቦታ አድርጊውና አስቢው። ስለ ድርጅቱ ስለምናምን አይደለም፣ ስለ ፐርሰናል ነው እዚህ ጋር እያወራን ያለ ነው ጋይስ። አንዲት የተደፈረች ሴት መደፈሯን ህመሟን ከዛ ቁስል ድና ሌላዋን እህቷን ለማበርታት ታሪኳን ሰው ቤት ገስት ላይ እየተናገረች ሌላ ሰው ገብቶ ውሸቷን ነው እንዳታምኗት ሲል ምን ያህል እንደምትሰበር አትስቡት። መደፈር አለ፣ ከዛ አለመታመን አለ። ስለዚህ አንቺ ባወራሽው አንቺን አምና ጄሪ ሀያትን አደባባይ ላይ ሚዲያ ላይ ውሸቷን ነው አትመኗት አልተደፈረችም ማለች። ሀቡዬ ይኸውልሽ እኔን ለማመንም ላለማመንም ለሀገርሽ ያብቃሽ የሚል የኮሜዲያን እሸቱ ላይ የገባችውን ከ1 እስከ 5 ስሚው። አዛው ላይ መልሱን ታገኘዋለሽ። ምንድነው ተደፈርኩ የሚላል? አመት ሙሉ ተደፈርኩ አለች እኮ ነው ያልሽው። ይኸውልሽ ሀቡ ይኸውልሽ እኔ ችግሬ በማንኛውም ሰዓት ጥሪኝ አለሁ። እኔ ችግር የለብኝም በስራ ሰዓት ካልሆነ በስተቀር እየሰማሽ ነው። በስራ ሰዓት ካልሆነ በስተቀር በማንኛውም ሰዓት አለሁ። በማንኛውም ሰዓት በስራ ሰዓት ግን አይመቸኝም፣ ስራ አለ። ግን እሱን ስሚ። ሁለተኛ የምትይዥልኝ አንድ ሰው ወልደው ሳያበቁ በሰው ልጅ አይስቁ ነው አይደለ ሀቡ? የሰውን ልጅ ያውም የውሻ መብት ተከብሮበት ለሚኖረው የሰማሽ ነው። የውሻ ዝም ብላ እንጠይቃታለን። ትክክል አይደለችም ልጅሽን ተናግረሽ ኢቭን እኔ ሲይዛት ሀቡ ሪከርድ አለ። ይኸውልሽ ሪከርዱን ካገኘው ልክልሻለሁ። እዛ ምን አለሽ መሰለሽ? ሌላ ሰው ሜንሽን ላደርግ ነው የቅዳሜ ገበያ ልጅ ነው ያልኩ ነው ያለችው ራሱ። ያቺ ልጅስ ቢሆን ለምን ትባላለች? ተረዳሽኝ አይደል ሀቡ? የኔን ለምንድን ነው ያልሽ ብዬ ሲይዛተኝ ይሄ ካለት በኋላ ነው አንቺ አልተደፈረችም ብለሽ ማውራት የጀመርሽ? አረ ከዛም በፊት አውቃለሁ ነው ሀቡ፣ አውቃለሁ ነው ከበፊትም። እኔ ቀይ ሳንቲም አልተበላው ታቂ ነበር ግን አታወሪም ነበረ። ልክ ልጅሽን ከተናገረችብሽ በኋላ ነው ሚዲያ ላይ ኦር ደግሞ ለነጄሪ ማውራት የጀመርሽው። ከፊት አልኩሽ እኮ አውቃለሁ እኔ ከመጀመሪያውም አውቃለሁ አልኩሽ እኮ ሀቡ፣ ከመጀመሪያውም አውቃለሁ እኔ። ግን ለምን ከመጀመሪያው አልተናገርሽም? ለምንድን ነው ስትጣሉ ጠብቁ? እኔ አትስጡ ነው ምን? ይኸውልሽ ሀቡ በእኔ አካባቢ ያሉትን የማውቃቸው ሰዎች አትስጡ ነው ምን? በአካባቢ ያሉትን አትስጡ ነው ምን? ላመናችሁበት ነገር አድርጉ። በቃ አለቀ። አንደኛ ይኸውልሽ ሀቡ ስሚኝ፣ እዚህ ላይ አትስጡ። እኔ ያላመንኩበትም አትስጡ ነው ምን? ይሄን መልስ እየተናገርኩ ነው፣ አሁንም እያልኩ ነው። እኔ ቀይ ሳንቲም አልተበላውም፣ አልሰጠውም። ምንም ጥፍር ሳንቲም አልሰጠውም። ደጋፊም አይደለሁም፣ ተቃዋሚም አይደለሁም። መብቷ ነው። ተረዳሽኝ አይደለም? መብቷ ነው። ግን ይሄን ነገር ለመናገር ኦቲዝም ልጇን ካለችን በኋላ ተናገርኩ።
ታሲት ኦቲዝም ልጇን አንቺ ልጅ ነኩብኝ ብለሻል እንትን በባለፈው እርር ያልሽበት ምክንያት ልጅን ስለነኩብሽ አይደል ሀቡ? ግን አንድ ሰው ልጅ ነካብኝ ብዬ የውሸት ታሪክ አልፈጥርበትም። ውሸት አይደለም ሀቡ፣ ለአንቺ ውሸት ላይሆን ሊመስልሽ ይችላል። እኔ ግን ውሸት እንዳልሆነ እርግጠኛ 100% አውቃለሁ። የጀርመን መንግስት መርምሮ አክሞ ሳይካትሪስት ቀጥሮ ትሪት አድርጎ የስነ ልቦና ሐኪም ቀጥሮ ነው ያዳናት። አዩኒ አስተርጓሚ ነበር። ገባሽ አይደለ? አዩ በእናትሽ ሀቢባ እኔ ሀቢባ ለሀያት እኔ ወደ 15 ዓመቴ ነው ሳቃት። ሐኪም ቤት እኔ ነበርኩ ሳስተረጉምላት የነበረው ሀቢባ። ከፈለሽ እኔ ቪዲዮ መክፈትም እችላለሁ፣ ችግር የለብኝም። ሀያትና እቺ ሄለን ስሟ መቅደላዊት አይደለም ሄለን ነው ስሙ። እነሱ የሆነ ጸብ አላቸው። እኔ ካሜራ ይልክፈት። ጸብ አላቸው ሀዩ በራሳቸው እርስ በራሳቸው። እዛም እንትኑ ላይም ድርጅቱም ላይም አባል አይደለችም እንትንም አይደለችም። ግን አሁን ሀያትን ሆነ ብላ አታክ ለማድረግ ሀያት ኖርማል አባይዘ የሳይኮሎጂም ችግር አለባት። አሁን ሆነ ብላ በዚች አንድ ነገር አድርጋ እሷን ለመጉዳት ነው። አንቺ ግን ሄለን ግን ዋጋ ትከፍያለሽ። ማስከፍልሽ ደግሞ እኔ ነኝ። ችግር የለው ማስከፍል እኔ አስከፍልሻለሁ። እዚህ አሁን የተናገርሽውን ነገር ወስጄ ለአንቺ ብቻ አይደለም ለሌላው ደግሞ እንደዚህ ብለሽ ላወራሹ ለሌላውም ሰው እዚህ ጀርመን ውስጥ ለሚኖረው ሰው ጠንቅ ነው የምታመጪው። ዜግነት ቀይራ የውሸት ምናምን አይባልም። አንቺ መጀመሪያ ብለሽ ነው የሰጠሽው። አንቺ ራስሽ ኤርትራዊ ብለሽ አይደል እንደ የሰጠሽው? እኔ ሙሉ ዶክሜንት ልስጥሽና ሂጂ። ሙሉ ዶክሜንት ልስጥሽ። አሁን ለሀያት ስሟን ልታጠፊ ነው የመጣሽው። በቃ አንጭርና ግልጽ ነገር እነግርሻለሁ ሀቢባ፣ ውሸቷን ስትደፈር ነበርሽ። እግር አንስተሻል፣ አብረሽ እግር አንስተሻል፣ እግር አንስተሻል። ውሸቷን ሀቢባ ልጅቷን እንዲህ ልታደርጋት የመጣች ልጅ ናት ከጀሪ ጋር ምንም። እኔ ግን ልንገርሽ ሴቶች ሐኪም ጋር እኔ ሀያትን ወስጃታለሁ። ምንም እዚህ ጋር አሁን መናገር አያስፈልገኝም ስንት እንደተደፈረች ላውራ ካልኩ እናገራለሁ። በእያንዳንዱ ሚዲያ ላይ እኮ ተናግራለች እኮ የሀያት መደፈር። ላውራ ካልኩ እናገራለሁ፣ ግን አልናገርም። ያስተረጉምኩትን ነገር አልናገርም። ባለጌ አይደለሁም። እዚህ ጋር ግን አይባልም። በሴት ልጅ ላይ እንደዚህ አይባልም። አንቺም የሴት ልጆች እናት ነሽ። ሀያት በእውነት ኦቲዝም ብላ አትልሽም። አይልሽ ራሷን ካለችን ይቅርታ ትጠይቅ። አትላትም። እኔ እንደማትላት ስለማቅ ነው። እኔ ልጆች አሉ። ልጆችን ቢኖሩም ግን እንዳንቺ ባለጌ አይደለሁም። እንዳንቺ ባለጌ አይደለሁም። ሃሌሉያ። ማስረጃውን ልላክልሽ ለራስሽ ብትላትም ለራስሽ ማስረጃውን ልላክልሽ። ይቅርታ ትጠይቅ። ማስረጃ ለራስሽ አትላትም። ብላም ሊሆን ይችላል። ለሱ ጥፋት ይቅርታ ትጠይቃለሽ። ስለማንም 100% ሹር መሆን አይችልም። አዳምጪ። እኔ ስለ 10 ዓመት ልጄ እንደዚህ የሆነ ነገር ይላል አይልም ብዬ 100% ሹር መሆን አልችልም። ማንም ሰው ስለ ራሱ ብቻ ነው 100% ሹር መሆን የሚችለው። ልትላት ትችላለች፣ አታቂም ካለቻት ደግሞ ሀያት ሀቡ አስገብኝ። ይመለከትሻል ጉዳዩ ማሪ። የማይመለከተው ሰው አላስገባም። ጉዳዩ የሚመለከተው ሰው ብቻ እና አንድ ሰው ስለ ራሱ ብቻ ነው 100%። ገባችሁ? ስለዚህ ብላት ከሆነ ሀያት መቅደላዊት ማስረጃ ታቀርብና ሀያት ይቅርታ ትጠይቃታለች። ያንን ስላለችኝ ብሎ ግን አንድን ሰው የህይወት ቁስሉን ሁሌ በየሚዲያው የምታወራውን በየኢንተርቪው የምታወራውን ስንቴ መደፈሯን፣ ህመሟን፣ ቁስሏን በስንት ዓመት የዳነችበትን ነገር ማጣጣልና አልተደፈረችም ማለት ይሄ ከደፋሪው እኩል። እኔ አንዲትን ሴት ተደፍራ መደፈሯን ስትናገር ውሸቷን ነው አልተደፈረችም፣ ምን ለብሳ ነበር፣ ምን አርጋ ነበር የሚለውን ሰው ከደፋሪው እኩል ነው ማየው። እናቴ ትሙት በጣም ነው የሚያሳፍረው። ስፔሻሊ ሴት ሆናችሁ ደግሞ የሴት ህመም የማያማችሁ። መደፈር ማለት ለሴት ልጅ ትልቅ ህመም ነው። ያንን መደፈርን የምታጣጥል ሌላ ሴት ከደፋሪው እኩል ናት። ከደፋሪው እኩል ነው ማያት። እኔ የተደፈረ አይወልድም፣ የተደፈረ ሌላ ወንድ ቀና ብሎ አይወልድም። ምን አይነት አመለካከት ነው? ቆይ ሀቡ ይኸውልሽ፣ ሀቡ ኢብን የልጆች አባት
እየሰማሽ ነው? የልጆች አባት ማስገብተሽ ብትጠይቂው ይሄን ነገር ይነግርሻል። እሱ ራሱ እኔ ነው እንጂ ሳፖርት ያላደረኳት እሱ ራሱ ፍራንክፈርት ላይ እንትን ባለሽ ጊዜ ሳፖርት አድርጓታል። እየሰማሽ ነው? ሀቡ ሳፖርት ሃሌሉያ ሳፖርት አድርጓታል። ምን አገናኙ ከዚህ ጋር? ሀቡ ይኸውልሽ፣ ለምሳሌ ስለምቀናባ ስላሉ ነው። ቆይ አንዴ እኔ እንዳልሰማ እሱ ላይፍ ላይ ሰምቶታል። እየሰማሽ ነው? እየተሳደበች ሰምቷል። እኔ ከላይ ሁኜ ነው የሰማሁት። ገባሽ የምልሽ ነገር ከላይ ሁኜ ሰምቻለሁ። ሙሉ ሪከርድ አለኝ። በህግ ሊሄድበት ብዬ ነብሰ ጡር ናት። ተረዳሽ የምልሽ ነገር ነብሰ ጡር ናት። ሪከርዱን ላኪልኛ። ሪከርዱን ፈልጌ እልክልሻለሁ። ፈልጌ እልክልሻለሁ። እዛ ሲይዛት ይኸውልሽ፣ ሲይዛት ምን አለሽ መሰለሽ? በሌሎች አሁን ስመንሽና ማድረግ አልፈልግም። ይቺ ሃሌሉያም ታውቃታለች። ያችኛቱ የምታግዛት ነው። ያንቺን ልጅ አይደለም እኮ የቅዳሜ ገበያ ልጅ ነው ስትል ኖ ልጅ የሃሌሉያ የሀቡም ልጅ ይሁን የኔም ልጅ ይሁን እንዲህ ነው ተብሎ እንዲነገር አልፈልግም። ለምን መሰለሽ? ያነሰው ፈልጎት አይደለም የሚቀበለው። እግዚአብሔር ሲያምንብሽና ሲሆንልሽ ስላመነብሽ ነው የሆነ ነገር የሚሰጥሽ አይደለ? ስለምትችዩ በምድር ላይ ሊፈትንሽ ነው። ሀቡ የኔ ልጅ ሀቡ እግዚአብሔር ይመስገን ጎበዝ ነው። በራሱን ችሎ ነው የሚሄድ። ኢቨን ማውራት ብቻ ነው ሄኖኬ፣ ማውራት ላይ ብቻ ነው ችግሩ። ከኔ ምንም ነገር የሚፈልገው ነገር የለም። ተምሬ እንዳልተማርኩ 5 ዓመትና 6 ዓመት ሙሉ ለልጅ ዋጋ ከፍያለሁ። ሀቡ አሁንም ዋጋ ከፍለታለሁ። ችግር የለውም። እየሰማሽ ነው? ችግር የለውም። ግን ያነ ነገር ሲናገርሽ ያነ ነገር ሰው ሲልሽ የሆነ ህመም አለው አይደለ? ፈልገሽ አይደለም የተቀበልሽው አይደለ? እግዚአብሔር ስለሰጠሽ ነው አይደለ? የሆነ ምክንያት ለምን? ይሄ እኮ ከጉዳያችን ጋር ምንም የሚያገናኘው ነገር የለም እኮ። አንዲት ሴትም ፈልጋ አትደፈርም። አሁን ጉዳዩ ልጅሽን መስደቧ ነው የእሷን ህመም እንድትክጂ ያደረገሽ፣ ወይንም በማታውቂው ነገር አብረሻት ሳትጓዢ አልተደፈረችም። ምክንያትሽ ምንድነው? ማስረጃሽ ምንድነው ስትባይ ተደፍራ ቢሆን ኖሮ ሱዳን ላይ ልጅ አትወልድም፣ ተደፍራ ቢሆን ኖሮ ጀርመን ላይ ልጅ አትወልድም ብለሽ በቂ ያልሆነ በጣም የሚያሳፍር መልስ የምትመልሽ። ልጅ አትወልድም፣ ተደፍራ ቢሆን ኖሮ ጀርመን ላይ ልጅ አትወልድም ማስረጃ ስታቀርቢ የዛኔ ሀያት ይቅርታ ትጠይቅሻለች። ሀቡ አዳምጪ በእናትሽ መቅዲ፣ አንቺ ምንም እያዳመጥሽ አይደለም እንዴ? ተይ እንጂ አንቺ በተናገርሽው ነገር እኮ ጄሪ ሀያት ሰው ቤት ላይፏን እየተናገረች ውሸታም ተብላለች። ሰው ፊት ውሸታም ተብላ ክብሯ ተነክቷል። ገብቶሻል? ህመም አለ፣ የመደፈር ህመም አለ። እንደገና ደግሞ ያለመታመን አለመታመኑ እኮ የመደፈሩ